ስፈልግ የነበረው አሁን ዝም በይ ወይዘሮ ሜላት እባክሽ ልቀቂኝ። ከሚገባሽ በላይ ያከበርኩሽ። ወይዘሮ ሜላት አመረረች ሉሊትን አንቃ ያዘች። ምክንያቱም ባለፈው ስምምነቱ ምክንያቱም የወይዘሮ ሜላትን ሞራል የሚነካ ነበር። ሙኒት እስቲ ሉሊት ካሁን በኋላ የምታደርገው ስራዎች ለእሷ ህይወት ማስጊ ነው። ምክንያቱም ይህንን ጉድ እሷ የምታደርገውን ነገር አቶ መዛክር ቢያረግ ጉዷ ነውና ወይዘሮ ሜላት ደሞንም ያለ ማፈርና ያለ መፍራት ሉሊትን አንቃ አሰቃየቻት። እኔ አንቺን ፈርቼ ሳይሆን አክብሬሽ ነው። ከዛ እንደምንም መጥቶ ዩኤል አገላገላቸው። ዩኤልም ካሁን በኋላ አንተም እንዳለበት ብላ እሱንም ተናግረው እየሮጠች ወጣች። ምክንያቱም ወይዘሮ ሜላት እዚህ ስራ ውስጥ እየሰራች ነበር። ሉሊት ሆን ብላ ከስራ ለማባረር እየሆነ ነው። ስራውን ግን እንድትሰራላት አልፈቀደችላትም። ተምቹና አሲር ተገናኝተው ሻይ ቡና እያሉ ኤልያስም ከነሱ ጋር ነበርና ኤልያስ ስራው አንዳንዴ እየቀዘቀዘብኝ ነው። ይህን አመቱን ተምሬ የምሰራው ስራ የተለየ ነው። ቢሆንም ግን ይህን አመት መማር ለምን አስፈለገ ታዲያ? የማስፈልገውን ስራ መስራት እያለ ስለው አይ በቃ ህይወት እንደዚህ ነው ዝም ብዬ ልሞክር እያለ ተምቹ ለምን ታዲያ ከኛ ጋር ሰራም ሲለው ለኤልያስ ጥያቄ ያቀረበለት። ኤልያስም ደግሞ አይ እኔማ መስራት ፈልግ ነበር ግን ያው ነገሮቹ ይላል። ከዛ አሲር ከኛ ጋር ይሰራ አለ። ምክንያቱም ትምህርቱ ደረጃ ከፍ እያለ ስለሚያውቅ ገና ዝቅ ብሎ መሸሽያጥ እንዲሰራ አላሰበውምና አይ አይመስለኝም አለው። አይ ብሰራ ጥሩ ነው ብሎ ተምቹ ተናገረ። ወይዘሮ ሜላት እየሮጠች ወይዘሮ ሜላት በጣም ተናዳ ተበሳጭታ እየሄደች ያለ ሀናን እያጸዳች አገኘቻት። ከዛ ሀንዬ እኔ ካሁን በኋላ ከዚህ ድርጅት መውጣት አለብን አለቻት። እሷም ደግሞ እኔ አልሄድም፣ እኔና አንቺ በዚህ አንድ አይነት ስራ እኔና አንቺ ስራ ሌላ የኔ ስራ ሌላ ነው። በአንድ ስራ ልንመዘን አንችልም። እኔ እወድሻለሁ እናቴ፣ ነገር ግን ስራውን ለቅቄ ከዚያ አልወጣም አለቻት። እነግርሻለሁ እንጣ ብትል ብታስቸግራትም እሷ ሀና ግን እኔ ስራውን አልለቅም እናቴ፣ ይህን ስራ እንዴት እንዳገኘሁ ታውቀዋለሁ አለች። እሺ በቃ እኔ ራሴ ነኝ በራሴ እጄ ወንጀል ውስጥ የገባሁት ብላ በጣም ተበሳቀች። ሀና ምትርዳትም አልቻለች። መቼም ይህንን ስራ ሁሉ ወዳ እንደማትለቅ ማንኛውም ሰው ይረዳታል። ነገር ግን የሉሊት ሰይጣናዊ ስራ ከአቅሟ በላይ ስለሆነ ነው። ትሁት ምናሴ እነ ቤታቸው ድረስ እንደመጣ ነገረቻት። ከዛ በጣም እየሮጠች ሄደችና ወዲያውኑ ምናሴ ጫማ እያስጠረገ ነበር። ካስተመር አጠገቡ ነበርና ቤታችን ምን ልትሰራ መጣ አለች። ቆይ ተረጋግተን እናውራ። መናሴ ግን በፍጹም በጣም ተበሳጨ። ለምንድን ነው አንቺ ማስብኝ? እኔ መጥፎ ነገር አያረኩ መጣው አየዋት በቃ አይ በቃ በጣም መስመር ስተሃል ብላ በጣም ተናደደች። ትሁትም እየተመናቀር ምን ሆናችሁ ነው አለ ጫማ የሚያስጠርገው ሰውዬ። አይ በቃ ተረጋግተን እናውራ ስላት እንኳን ልታወራኝ ፈቃደኛ አለችም። ያው እንደምታያት በጣም ከባድ ሁኔታዋ ከባድ ነው። ሰውን መረዳት ከባድ ነው። ምንም ማድረግ አይቻልም። እኔ ግን ላወራት ፈልጌ ነበር አለ። እሷ ግን በፍጹም ነገሮቹን እያካበደችው ነው አለ። ሀና በትህትና ሉሊት ጋር ገብታ ልትጠይቃት ሞከረች። ከዛ ሰምን እየተካሄደው የአንቺና የእናቴ ነገር ምንድነው ስትላት እኔ ነግሬሻለሁ አንቺ አንቺ ስራሽ ሌላ ነው፣ የእሷ ሌላ ስራ ሌላ ነው። አንቺ ጽዳት ነሽ፣ እሷ የስራዋ ሌላ ስለሆነ ምንም አያገናኘችም እያልኩሽ ያለሁት እኔና እናቴን እያለያየሽኝ ነው ስትላት ከፈለሽ ስራውን ለቀሽ መውጣት ትችያለሽ አለቻት። ሀናም በጣም ተናዳ ወንበሩን ቀጥቅጣ ወጣች። ወይዘሮ ሜላትም ተናዳ ወደ ቤት ተመለሰች። ቤት ስገባ ድንብላል ብቻዋን ነበረች። እህትዬ ምን ሆነ ስትላት እንዳታወሪኝ አለቻት። እኔ ልጅ ወልጄ እንዳልወለድኩ ሆኛለሁ ብላ ስለ ሀና ስታወራ ሀንዬ ነው እንደዚህ የምትይው? እናንተማ ስለ ሀና የምትደግፉት ማንም ሰው እኔ እንዳያናገረኝ ካሁን በኋላ እንዳጠሪኝም ተኝቻለሁ ብላ ወይዘሮ ሜላት በጣም አኩርፋ ተኛች። ኤልያስና ሀንዬ ተገናኙ። ሀንዬም በጣም ጨንቋት ስለሆነ በጣም ዛሬ መጠጣትና መስከር እፈልጋለሁ አለችው። ኤልያስን ምን ሆነሽ ነው አላት። በቃ መስከር እፈልጋለሁ፣ ጥሩ ስሜት እየተሰማኝ አይደለም ማለት። ምን ሆነሽ ነው? ስራ ቦታ እኔና እናቴ የምሰራ አንድ ድርጅት ነው፣ ግን የተካሄደውን ነገር ምንም እያወቅኩኝ አይደለም። ነገር ግን ጥሩ ነገር አለ። እናቴና እኔ ስራ ቦታ ችግር ተፈጥሯል። ያንን ችግር ምፈች እኮ በመጠጣ አይደለም። በቃ መታትና መስከር እፈልጋለሁ። አይ አጠጪም ብሏት ኤልያስም ያናን ከለከላት። ሀንዬ ግን በጣም ተሰምቷታል። ምክንያቱም በሁሉም በግልጽ አላወቀችም። እሷ ያሰበችው ሌላ ነገር ነው። ነገር ግን ሉሊት ግን በእሷ ተጠቅማ ወይዘሮ ሜላትን ለማሰቃየት ነው ሀሳቧ።
ተምቹና ድንብላል ተገናኙ። ድንብላል እኔ ዛሬ አንተ ቤት መሄድ እፈልጋለሁ አለችው። ተምቹ ደግሞ ዛሬ ቤት መሄዳችን ሀና ደብሮኛል ብላ እዛ ወይን በጣም ስቃይ መከራ በዝቶባታል። ወይ እኔ ምን ላርጋት አለችው። በጣም እኮ ምስኪን ነች እኮ ምን ሆና ነው ችግር ሁሉ ይበዛባት። በቃ ተነሽና ወደ ቤትሽ ሂጂ አላት። ከዛ ሰውም ከተምቹ ጋር መለየት ባትፈልግም ግን ነገር ግን ያለው ነገር ስላልተመቻቸ ተመልሳ ወደ ቤቷ ተመለሰች። ከዛ ትንሣኤ ብቻዋን እያወራች ነበርና በጣም ከፍቷት ምን እየሆነ ነው እህቴ ምኑ ምግቡንም አልበላም አለች። ይህን እሷ ያመጣችው ምግብ አልበላም ብላ በጣም አኩርፋ ሳለ ትሁት ሞቅ ብላ ሰክሯት መጣች። እየተንገዳገደች ወደ ቤት ገባች። ምን ሆነሽ ነው አለቻት። ምንም በቃ ምንም እንዳትናገረኝ አለች። አንቺ ከልጅነቴ ጀምሮ ቤተሰቦችንም ቆን ፍቅረኛዎችን ጓደኞችን ከትምህርት ደረጃም ሳይሆን ሁሉን ህይወቴን ቀምተሽኛ አለቻት። ከዛ ትንሣኤ በጣም ደነገጠች። እስካሁን ድረስ የምታውቀው ነገር አልነበረም። ይህ ሁሉ በአንቺ ምክንያት ነው ህይወት የተበላሸው አለቻት። እሺ በቃ ምንም እንዳትናገሪ ብላ እንደምንም ለማስተኛት ሞከረች። አባበለቻት። ምንም ነገር አልተነገረቻትም። እኔ በቃ ካሁን በኋላ አንቺ ነሽ እንቅፋት የሆንሽብኝ አለች። ትንሣኤ ምንም ነገር ለማለማሳወቅ ዝም ብላ እሺ በቃ ተኝ ብላ ተጠግታ እሷ አጠገብ ተኛች። በጣም ሰክራና ሞቅ ብላን የመጣችው ሀና ዛሬ ከአሲር ጋር እዛው እሱ ጋር አደረች። ጠዋት ስትነሳ በጣም ትኩር ብላ አሲርን እያየችው ነበር። አይናኑን አየችው። ከዛ እሱም ነቃና ህንጊ አላት። ወይ እኔ እኮ እስካሁን ድረስ የውስጥህን ንጽህነት እንጂ የፊትህን ማማርና ቁንጅናህን እኮ አይቼህ አላቅም አለችው። ከዛ እሱም አትቀልጃ፣ በጠዋቱ አትቀልጅ አላት። እየቀለድሽብኝ ነው እንዴ? ጣት መቆለድ አልወድም። እውነቴን እኮ ነው። እስካሁን አይቼህ አላቅም። በጣም ቆንጆ እኮ ነህ አለ። በጣም አንተ ጋር እቅፍ ስገባ ደግሞ ሰላም ይሰማኛል። እቅፍህ እኮ ሰላም አለው አለ። ይሁን በቃ ለማንኛውም አትቀልጂ አላት። አይ አሁን ገንዘብ ሲኖረኝ ወዛም ሆንክ ያልሽኝ ነው አላት። አይ አይደለም ይህን የምሬን ነው ምልክ። በፊት አባቴ እቅፍ ስር ስገባ ነበር ሰላም የሚሰማኝ። አባቴም እናቴም ሁሉ ነገር ቀርቷል። እኔ ልጅ ሆኜ ይሆን አስተሳሰብ ይሆን አላቅም። ነገር ግን አሁን ይሄን ሁሉ በጣም ዘገየው። አንተ እቅፍ ውስጥ ለመግባት እኮ ዘገየው አላት። ማላቀውና እስካሁን የማይሰማኝን ነገር እኮ እያወራሽ ነው። ማላቀው ነገር በጣም አዲስ ሆኖብኛል ሀንዬ አላት። ሁለቱም ተነጋገሩና ወደ ስራቸው ለመሄድ ሞክሩ። ይሄ ትንሣኤ ጠዋት ተነስታ ምን ሆነሽ ነው ማታ ግን እንደዚህ የሆንሽው አለቻት። ምን ሆንኩኝ አለች። ሁሉን ነገር አውቃለሁ ግን እህቴ በጣም ይቅርታ አለች። ይቅርታ አድርግልኝ ትሁት፣ እስካሁን ድረስ እንደዚህ አሰቃይኬሻለሁ። አንቺ ምንም አላጎደልሽብኝ እህቴ፣ ያለውን ነገር እውነታውን አውቄያለሁ። ይቅርታ አድርግልኝ አለቻት። ምን አድርገሽ ነው አንቺ እባክሽን አፍሽን አትክፈቺ አለቻት። ሁሌ በቃ የምትበሳጭባት፣ በትክክል ካወራሽ አውሪ አለቻት። ያልሽው ሁሉንም ሰምቻለሁ፣ ሁሉን ነገር ሰምቻለሁ። እሺ ስለሰማሁኝ አሁን እንዳትደብቂኝ። እስካሁን ግን ይቅርታ እኔ መንገዶችን እድሎችን ስለዘጋሁብሽ እኔ ያልታወቀኝም ነበር። አይ አልዘጋሽብኝም፣ እኔ ዝም ብዬ ነዋ ሰክሬ ተናድጄ ተናግሬ ነው እንጂ አለችና ይቅርታ ተባሉና ተቃቅፈው ሁለቱም ምግባቸውን እየበሉ እያለ ምናሴ ቀጥ ብሎ ወደ ቤት ገባ ሳያንኳኳ። ሁለቱም ደነገጡ። ውጣልኝ ብላ በጣም ጮኸች። ትንሣኤ አትፈልግም እሱማ በጣም ስለምታፈቅረው። አሁን ግን እህቷም እንደምታፈቅር ካወቀች በኋላ በጣም ጮኸች። ውጣልኝ አለችው። እሷ ምን ሆኜ እኔ እኮ ሳለመች ገባውና ነው ሙጣ የምትይኝ። አያቴ ምን አለች? ሲጣሉ እና ሲበሉ አድርሰኝ አለች ያለውን ተረተረተባቸው። ከዛ ትሁት ተረጋግታ ምናሴ ምን ፈልገ ነው አለችው። አይ ሰላም ላችሁ ሰላም የምትለኝ ከሆነ በቃ ውጣ፣ ትንሣኤን አታስጨንቃት አለ። ትንሣኤም ትውጣልኝ ብያሃለሁ አለች። ምናሴም ተናዶ ወጣ። ግን ጠራችው፣ እጁን ያዘችና ይቅርታ አለችው። እሱም እየተበሳጨ ወደ ስራው ሄደ። ድንብላል ምግብ ይዛ ወደ ምናሴ ጋር ሄደች። አዲስ ነገር ነው። በጣም ገረመው። ለእኔ ምግብ ይዘህ ግርማዬ አለችው። ሰላም መጽሐፍ እያነበበ ነበርና መጽሐፍ ታነብ በቃ ሰዓቱን ማታይም አይደለ ና እስቲ ምሳውን ብላ አለችው። ከዛ ምሳውን ለመብላት ሳህኑን ክፍት አደረገን። ልጁን ታጥቦ እኔ ብለን ያልበላም ይሄ ሁሉ እኔ ነው። አዎ ላንተ ነው አለችው። ምግቡን እየበላ ያለ አንድ ነገር ልጠይቅ እስቲ ግርማ ያለች ምንድን ነው? ያና ነገርና የትዬ ነገር ግራ ገብቶኛል። እስቲ እውነታውን እስቲ ንገረኝ አለችው። እኔ የማውቀው ነገር የለም። እሷ እኮ ውጭ እያደረች ነው። ውጭ ማደሩ ምን አዲስ ነገር አይደለም። እሷ እኮ እንኳን ጠንባ ቤት እያለን ድሮ ሳፊ ቤትም እያለን እኮ ውጭ ነው የምትፈልገው ቤት ሰው ጋር ነው የምታድረው። ምን አዲስ ነገር አለና? አይ አይመስለኝም
ይሄ ነገር አዲስ ነው። እኔ ይሄን ነገር ልቀበል አልቻልኩም። እስቲ ያለውን ነገር ከትዬ ጋር ብታወራ፣ አንተ ግን እንደ ቀላል አይተዋል አለችው። እኔ እንጃ እኔ አልመሰለኝም አለ። ከዛ እቤት ገብቶ ከእናቱ ጋር ማውራት ጀመረ። እናቴ ምን እየሆነ ነው ነገሮች? ሁሉ ነገር አቅሜ በላይ የሆነ ልጄ፣ ምንም ነገር እንዳትጠይቀኝ፣ እኔ በጣም እየከፋኝ ነው። ነገር ግን ሀናም ከአቅሜ በላይ የሆነች ነው። እኔ ጋር እንደምሰራ ታውቃለህ አይደል? አዎ አውቃለሁ። ግን ምንም በቃ ነገሮቹን አትረዳኝም። ሰዎቹ እሷና ሌላ ሊጠቀሙ እየፈለገው ነው። በሴራ እያሳረችብን ነው። እሷ ግን ልሰማኝም አልፈለገችም። ከዛ እኔማ በቃ ያለው ነገር እስቲ በቃ ተረጋጊ እናቴ ብላ አለቀሰች፣ አቀፋት። ከዛ ኢዩኤል መንገድ ላይ መጥቶ ሊያወራት ፈለገ። አንተ ካሁን በኋላ አጠገቤ እንዳትደርስ፣ እኔ ካሁን በኋላ ላወራህ፣ እንደውም አንተ እዛ እሷ ሴራ ውስጥ ሳትኖር አትቀርም፣ ብቻዋን ያረገች አይመስለኝም ይሉታል። ኧረ ወይዘሮ ሜላት ምን በጣም መንገድ እየጣሽ ነው አላት። አይ በቃ ያለው ነገር ይሄ ነው። ከዛ እሱም ለእረፍት ስራ እፈልጋለሁ ብሎ ከስራ ለመልቀቅም ለ1 ወር እረፍት እፈልጋለሁ አላት። ሉሊት አበደች። በዚህ ሰዓት እረፍት የሚባል ነገር የለም፣ እስካሁን ለምን እረፍት አልጠየቅም ነበር አለችው። አይ እኔ አልሰጥህም አለችው። ከዛ በጣም ዛተባት። እኔ ማረገውን አውቃለሁ አላት። አይ በዚህ ሰዓት ይሄ ድርጅት ቁልቁል እንዲወርድ ስለማልፈልግ ነው እረፍት የሚወጣ፣ ስለዚህ መውጣት አለብኝ ስለ አይሆንም ብላ አሁንም ጮኸችበት። በጣም ተናዶ ከዛ ክፍል ሊመታት ፈልጎ ወጣ። ከዛ አሲርና ጆሮ እዛ ኤልያስን ጠሩት፣ ስራውን አብረን እንዲሰራ አሉ። ኤልያስም እሺ በቃ ስራውን እኔ መታት እኮ ተስማምቻለሁ አለ። ከዛ ይሄ ስራ እኮ ለአንተም ጥሩ ነው፣ እንደ ደሞዝ ሳይሆን እንደ ራስ ስራ አድርገህ፣ ስራው አይከብድህም፣ ነገሮች ስራውን በወረቀት እየጻፍክ ብቻ፣ ከዛ ሴፍ ያለውን ነገር እየጻፍክ፣ ከዛ ገንዘቡንም በደሞዝ ሳይሆን የሰራውን በፈለግከው ሰዓት እንደ ራስ ትጠቀማለህ አሉት። ከዛ አሲር ካለው እሺ ዝቅ ብለህ እንደሰራህ፣ ግን እኔ ዝቅ ብዬ ስራ አይደለም ይሄ ለእኔ ኩራት ነው፣ ብሰራም ምንም ማለት አይደለም፣ ግን እናንተ ብቻ ዋና ተስማሙና እኔ ከእናንተ ጋር እንድትሆን ፈቃደኛ ከሆናችሁ ለእኔ ይህን ስራ መስራት እኮ ኩራት ነው አለ። ከዛ አሲርና ተምቹም ደስ አላቸው። እንኳን እዚህ ቤት ተቀጠርክ እያለው መቀለድ ጀመረ። ሁለቱም ተስማምተው ምሳቸውን ሊበሉ ወጡ። ከዛ ወይዘሮ ሜላት አሁንም ያለውን ነገር ለማስረከብ ወደ ስራ ቦታ ሄዳ ነበርና ስራ ቦታ ስትደርስ ሀና እያጸዳች አገኘቻት። ከዛ እማዬ ብላ አለቀሰች። ሀና ተይ ልጄ ማልቀስም አያስፈልግም፣ ነግሬሻለሁ፣ ከዚህ ስራ ልቅቅ ብዬሻለሁ አለቻት። ካሁን በኋላ ግን እኔ ይህን ነገር አልደግምልሽም አለቻት። እማዬ አለች፣ አለቀሰች። ነገር ግን እናትየዋ በፍጹም ልሰማት አልቻለችም። ካሁን በኋላ ያልኩሽን ነገር ካላረግሽ እናቴ በሽ እንዳጠሪኝ ብላ ጥላት ሄደች።